ይሄንን ዳቦ ይዘናል ለዝንጀሮዎቹ የዝንጀሮዎቹ ነው እኮ ጀምሮታል ያው የቃል የመጣ ነው የሰው ልጅ ከዝንጀሮ አመጣጡ ይባላል እንግዲህ እኛ አመጣጣችንን በዛው ለማየት ነው የመጣ ምን የሚፈጠር ይመስላል ውስጤ በጣም ፊት ላይ ራሱ የፍርሃት ስሜት ይነበባል እኔ እንኳን አልፈራም ወዳጆቼን ስለማገኝ የዝንጀሮዎች ባህሪ በጣም የሚገርም ነው ከሰው ጋር የሚቀራረብ ባህሪ ነው ያላቸው ከደሴ ዝቅ ብለን ከኮምቦልቻ ከፍ ስንል በተራራ ሰንሰለቶችና በአረንጓዴ ተፈጥሮ መካከል ተሰንቅሮ ሰውን ወደ ተፈጥሮ ምስጢር የሚወስድ በተራራው አካል ላይ እንደተሰራ ስዕል የተጠመዘመዘ መንገድ እናገኛለን። ሐረጎ እንዳረጎ ዳገት ሽንጠ ጠመዝማዛ ጉብል ልጅ ወድጄ አበሳዬ በዛ ሐረጎ ካፋፉ አንዲት ቆንጆ አይቼ እስኪ ልጠብቃት ደሴ ላይ ገብቼ የተባለለት የሐረጎ መንገድ እንደ ትልቅ እባብ በተራራው አካል ላይ የተሳለ እንደ አርቲስት እጅ ሥራ በቀስታ የሚታጠፍ ፍጥነትን የሚያግድ ለተጓዡ የተፈጥሮን ውበት በዓይኑ እንዲጋት የሚጋብዝ ነው። እያንዳንዱ መታጠፊያ አዲስ ገጽታ አለው። አንዱ ወደ ጥልቁ ሸለቆ ሲያሳይ ሌላው ደግሞ ጥቅጥቅ ወዳለው ጫካ ያስገባል። ለነፍስ ረፍትን ለአእምሮ ተመስጦን የሚሰጥ በፈጣሪ ጥበብ የሚያስደምም ተወዳዳሪ የሌለው መንገድ ሐረጎ። ሰላም ጤና ይስጥልኝ አልቡኮ ሚዲያ ቤተሰቦች እንደምን አላችሁ? ቅኝት የተሰኘው መሰናዶ ጀምሯል። የዛሬው የቅኝት መሰናዶ መዳረሻ የደሴና ኮምቦልቻ ከተሞችን የሚያስተሳስረው የሐረጎ መንገድ ነው። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ገና በማለዳው ነበር ከሥራ ባልደረቦቼ ጋር ቦታው ላይ የደረስነው። አስበን የተነሳነው ደግሞ በአካባቢው የሚገኙ ጭላዳ ዝንጀሮዎችን መጎብኘት ነበር። ነገር ግን ሁሉም ነገር ሕግና ሥርዓት አለውና በሰዓቱ የዝንጀሮ መንጋውን ማግኘት አልቻልንም። ለካስ ሰዓቱ ወንዝ ወርዶ ውሃ የመጠጫ ነበር። ቁልቁል ስንመለከት መንጋው እስከ ዘር ማንዘሩ ተሰባስቦ ወንዝ ወርዶ ሲመለስ ከሩቅ ተመለከትን። የመንጋውን እንቅስቃሴ ለተመለከተ በመካከላቸው ለመግባት መሞከር የማይታሰብ መሆኑን ይረዳል። መንጋው ወደ ቦታው እስኪመለስ አንዳንድ ሐሳቦችን እየተለዋወጥን ቆየን። ተመልካቾቻችን አሁን የምንገኘው ከውቢቷ ደሴ ከተማ በስተ ምስራቅ አቅጣጫ ከሚገኘው ብዙ ከተባለለት ብዙ ከተወራለት የሐረጎ ዳገት ነው። ሐረጎ ዳገት ላይ በቅርብ እንደምናስታውሰው ትልቅ አስከፊ አደጋ የደረሰበት ቦታ ነው። ሐረጎ ብዙ ተዘፍኖለታል፣ ብዙ ጸሐፍት ጽፈውለታል። እነዛን ሰፊ ጉዳዮች በሌላ አጋጣሚ ይዤላችሁ የምመጣ ቢሆንም ዛሬ ላይ ግን እዚህ ጓደኞቼ ጋር ተገኝቼ የዝንጀሮች ባህሪ ምን ይመስላል፣ በዚህ ወደ ኮምቦልቻና ደሴ በምንመላለስበት ጊዜ ዝንጀሮዎችን እንመለከታለንና ባህሪያቸው ምን ይመስላል የሚለውን ነገር ለማየት ነው የመጣ ነው። ዛሬ ላይ እነሱ ጋር ቆይታ እናደርጋለን። አብራችሁን ትቆያላችሁ ማለት የዝንጀሮዎቹ ነው እኮ አዲስ አባላለሁኝ። ዛሬ እዚህ ሐረጎ መንገድ ላይ የመጣ ነው ለዝንጀሮዎቹ ምሳ ልናበላቸው ነው የመጣ ነው እና በዚህ ሰዓት ስንመጣ እነሱን አላገኘናቸውም። ምክንያቱም ይሄ ሰዓታቸው የውሃ ሰዓታቸው ነውና ውሃ ሊጠጡ ወደታች ወርደዋል ብለውናልና እነሱ እስከሚመጡ ያው እንጠብቃለን ማለት ነው። ያዝነው ያው ዳቦ ይዘናል። እሱም ደግሞ እንደዚሁ እሱ ነገር ዳቦ ነው ግን እርግጠኛ ነህ? ይሄ ዳቦ ነው እርግጠኛ ነኝ። ተመልካቾቼ ስፖንጅ ነው የሚመስላችሁ ስፖንጅ አይደለም ካንጋሩ ፎም ነው የሚመስለው። እንግዲህ ቀምሶ አረጋግጦልናል ታደሰ። እስኪ ሌላኛው ወንድማችን ራሱን ያስተዋውቀናል። በጣም በነገራችን ላይ ስሜ ሷል ይባላል። ግን አየሩ በጣም ደስ የሚለው ደስ የሚል ስሜት ነው የሚሰጠው። አይ ቲንክ የመጣ ነው ኪሎሜትሮችን አቋርጠን እስቲ ዝንጀሮች ከሰው ጋር ያላቸውን ነገር አውሶ እዚህ ላይ መንገድ ላይ ምግብ እንደዚህ መኪኖች በሚመላለሱ ሰዓት ምግብ የመወረር ምግብ የመጣል ነገር ለምደዋልና ከሰው ጋር ያላቸውን ቅርበት እስኪ በአካል ሂደን በደንብ እኛም ለነሱ የሚሆን ነገር ይዘን በደንብ እስኪ ያላቸው ከሰው ጋር ያላቸው ነገር
እኔ እስኪ ነው የሰው ልጅ ማመጣጡ ከዝንጀሮ ነው ስለሚባል እሱንም ሲጎን ለጎን እንየው ብለን እስኪ ዛሬ መተናል። ደስ የሚል ጥሩ ጊዜ ያሳለፍን ያለ ነው። እስኪ አሁን ደግሞ ምንድነው ስንመጣ ያጋጠመን ነገር ትንሽ ጥራትም አላረግንም፣ ባህሪያቸውንም አልጠየቅንም። ያው ዝም ብለን መጣን። ስንመጣ ምንድነው አካባቢው ሰዎች ስንጠይቅ ምንድነው ያሉን? አሁን ውሃ እንጠጥበት ሰዓት ነው፣ የውሃ ሰዓት ነው፣ ወደ ወንዝ ወረድ ብለዋል እና ከተወሰኑ ሰዓታት በኋላ የሚመለሱ ይሆናል ብለውናል። እኛም ያንን ጊዜ እየጠበቅን ነው። እንግዲህ ወንድሜ ዳቦ ይዟል፣ እኔም ሙዝ ይያለሁ። አዎ እጅ ከምን ልልህ ነበር። እኔም ካላመናቸው ልጅ አላሳያችሁ ምንም ይሄ ምንም እንትን አላለም። ንጹህ ሙዝ ነው። ይቺ ከዝንጀሮቹ አንዱ ሬስ ነው የልጅራት እና አብረን እናሳያችሁ። እንግዲህ እስኪ ታደሰ ምን የሚፈጠር ይመስላል? ውስጤ በጣም ፊትህ ላይ ራሱ የፍርሃት ስሜት ይነበባል። አዎ ምክንያቱም ምን መሰለህ የያዝነው ምንም አይነት እነሱን የምንከላከልበት ነገር የለምና ያው ዳቦና ሙዝ ብቻ ነው ምግብ ብቻ ነው የያዝነውና እነሱ አሁን ባያዳርሳቸው ቢያንሳቸው ፈርቻለሁ። እኔ እንኳን አልፈራሁም ወዳጆቼን ስለማገኝ ብዙም የፍራቻ ነገሩ የለኝም። ግን ያው እንደ አዲስ ነገር ትንሽ ሾክድ የምታደርገው ነገር አለ። እስኪ እንደውም እሱም ራቅ ብለን መጀመሪያ ሳንቀርባቸው እስኪ እናያቸዋለን። ማለት ሰው ለምዷል። እኔ እንኳን አልፈራውም። ለምን ቢባል በዚህ ስመላለስ በተለያየ ጊዜ ሰዎች የተለያዩ ምግቦችን ሲሰጧቸው ሲንከባከቧቸው ያየው ነው። እዚህ ብቻ አይደለም፣ ወደ አዲስ አበባ በምንሄድበት ጊዜ ደብረ ብርሃን ከመድረሳችን በፊት ደብረ ሲና የሚባል አካባቢ አለ። እዛ አካባቢ ላይ ያሉ ዝንጀሮዎች ደግሞ ኢቭን ኢፍ ከፊት መኪናውን ቀድመው የሚጠይቁበት አግባብ አለ እና እንደዚህ አይነት ባህሪ ስለተላመዱ ያን ያክል ቻሌንጅ ይገጥመናል ብዬ አላስብም። ለማንኛውም ትዕግስት ያስፈልጋል። ታዴም ታገሱን፣ እስከ መጨረሻው ድረስ ጠብቁን። መልካም ቆይታ። ኧረ ወዴት ነው የምትገኙት? አኩ እዛ ግን ያየው መስሎኛል። ቅድም ላይ ያየው መስሎኛል። ወደ ኮምቦልቻ ሲሄድ እዚህ አካባቢ ላይ ምናምን ይሆናል። ኮምቦልቻ የምትሄደው ጧት ነው እኮ አሁን ሰዓት አለው። በቃ እዚህ አካባቢ ደግሞ ቆሻሻ ስለሚጣል አትክልት ይሄ ጭማቂ ምናምን የሚደፋ ስላለ እዚህ ጋር እንትን ይሏል እና በዚህ የሚደረግ የነሱ ካምፕ ነው። በነገራችን ጫካ እንኳን ቢመነቃቀሩ ነው ሰው ካምፕ ገብተን አስቸጋሪ ሊሆን ይችላል። ተመልካቾቻችን እንግዲህ ዝንጀሮዎቹ አልተገኙም እስካሁን። ፍለጋ ላይ ነን፣ በፍለጋ ላይ ነን። ጉድ ተመልከቱ። እነሱ እዚህ ጋር ነው እንግዲህ የሚንሸራሸሩት የሚውሉት እዚህ አለት ላይ። አታረቀው ያዝ አድርግና ተመልካቾቻችን እንግዲህ አግኝተናቸዋል፣ እያበላናቸው ነው። ልፋታችንም ከንቱ አልሆነም። እንግዲህ ወዳጅ ይሆናሉ። ሆና ማለት ነው። ጠጋ ሲል እንደዚሁ አየው። እኛም አልተቸገረም ላይ መኪና ያየሁት ነው። ደማችን አንድ ስለሆነ እነሱን ለመቅረብ እኛም አልተቸገርንም። አዎ በጣም የሚያምረው ይሄ እንደገና ስተው እንደገና ትንሽ ነው መስጠት ትንሽ ረበለው ሄድ ቆይ አትስጥ ብዙ ናቸው። አበባ ተካሂዶብናል። የዝንጀሮዎች ባህሪ በጣም የሚገርም ነው። ከሰው ጋር የሚቀራረብ ባህሪ ነው ያላቸው። በምታዩት መልኩ ስንሰጣቸው ስንጥልላቸው
አኩ ይኸው ስንጥልላቸው ይቀርባሉ። ግን ጥቃት የምናደርስባቸው ስለሚመስል እኛን በተወሰነ መልኩ የመፍራት አይነት ባህሪ ያለ ቢሆንም ግን እንደምታዩት መጀመሪያ ላይ እንዴት ነበር ጥቃት ያደርሱብናል? አዎ መጀመሪያ ትንሽ ፍራቻም ስሜት ነበር። ግን እኔ ግን ያው አንድ አካል አንድ አምሳል ነን ብዬ አልፈራሁም ነበር። ግን ያው አላሳፈሩኝም። እነሱ እንደ ጥሩ ወዳጅ ነው የተቀበሉኝ። አኩ ና ዝንጀሮዎች ከአንዱ ረጅም ዛፍ ወደ ሌላኛው ቅርንጫፍ ሲዘሉ የሚያሳዩት ቅልጥፍና የሰርከስ ላይ ባለሙያዎችን ያመላክታል። ጎን ለጎን ተቀምጠው የአንዱን ፀጉር ሌላው ሲያጸዳና ሲፈልግ ማየት የተለመደ ነው። ይህም በመካከላቸው ያለውን ፍቅር፣ ቅርበትና አንድነት ያጠናክራል። ከፊሎቹ ፍራፍሬዎችንና ቅጠላቅጠሎችን እየለቀሙ ሲመገቡ፣ አንዳንዶቹ ደግሞ ከፍተኛ ቦታዎች ላይ በመውጣት አካባቢውን በመጠበቅ ለመንጋው ዋስ ይሆናሉ። ዝንጀሮቹ ጋር የነበረን ቆይታ አላበቃም። ቀጣይ ሌሎች ክስተቶችን ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ግን እዚህ ላይ ይጠናቀቃል። እስከዚያው ሰላም ሁኑልን።